ስለዚህ ችግር የለውም። እስካሁን ምረዳሽ በገንዘብ እርዳታ ምረዳሽ 500 ሺህ ብር ልረዳሽ እችላለሁ። ከዛ በላይ ከሆነ ግን በብድር መልክ ነው የሚሰጥሽ ማለት ነው። እና ችግር የለውም። እስከ የሰርተፊኬት ወረቀት ማሰሪያ ማስወጫ የምከፍላት 12 ሺህ ብር በኢትዮጵያ አለች። እና ችግር የለውም። በእርዳታ መልክ 500 ሺህ ብር እረዳሻለሁ ማለት ነው። ሌላውን ቀሪውን ደግሞ ያው እየሰራሽ አሟልተሽ ቤትሽን መግዛት ትችላለች ማለት ነው። እና በዚህ የምትስማሚ ከሆነ ችግር የለውም። እኔ 500 ሺህ ብር እለይልሻለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ እና ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እንድታዳምጡት በትህትና ጠይቃችሁ። በጣም ይጠቅማችኋል። እንግዲህ ሶሻል ሚዲያ ላይ ወልዴ ጊዮርጊስን ታውቁታላችሁ። እሱ በጣም የሚያሰራጨው ነገሮች በተለይ በፌስቡክ ጓደኛዬ 12 ሺህ ብር እንደዚህ አገር ውስጥ ላላችሁም አገር ውጭ ላላችሁም ስራ መስራት ፈልጋችሁ ገንዘብ ላጠራችሁ እርዳታ አደርጋለሁኝ እያለ በዚህ ስበብ መልኩ በጣም ብዙ ልጆች እየተበሉ እየተሸወዱ ነው ያሉት። ራሳችሁን ልጠብቁ ይገባል። በተለይ እኛ ሰው ቤት ላለ ነው ወላሂ በጣም ብዙ ልጆች ተበልተዋል። እባካችሁን እሱ አጭበርባሪ ሌባ ነው፣ አስመሳይ እውነት ነው የሚያስመስለው። 12 ሺህ ብር ላኪ ፈርኬ ቲኬት ወረቀት ማስወጫ ይላታል። ከዛ 12 ሺህ ብር ልካ ሲያበቃ ደግሞ አሁን ወደ ብርሽ ወደ አካውንትሽ ሊገባልሽ ነው የሱ ቲኬት ማስወጫ 22 ሺህ ብር ወጪ ይላታል። እንደዛ እያለ ሙጥጥጥ አድርጎ ብዙ ልጆች ተበልተዋል ማለት ነው። ራሳችሁን ጠብቁ። አውቆ ሊበላ ነው፣ አስመሳይ ነው። እና አሁን ደግሞ ሙሉ መረጃ ጓደኛዬ ተበልታለች። እዚህ አብረን የምንሰራ ጓደኛዬ 12 ሺህ ብር ተበልታለች። ከዛ ደግሞ 22 ሺህ ብር አሁን 500 ሺህ ብሩ ሊገባልሽ ነው በአንቺ አካውንት 500 ሺህ 22 ሺህ ብር አስገቢ፣ አሁን 500 ሺህ ብሩ ላስገባልሽ ነው ተረበ ይላታል። እዛ በጣም ተስፋ ቆረጠች። እንደዛ 22 ሺህ ብር ሲላት አልክም አለችው። እንዴት እንደማለ እንዴት እንደሚያስመስል እንዲሁም መሰሎች። እሱ ብቻ አይደለም በጣም ብዙ ሰዎች የሚያጭበረብሩ አሉና አሁን ሙሉ መረጃ ይዤ መጥቻለሁኝ። እሱን እስከ መጨረሻው አዳምጡ። ወላሂ አትሸወዱ። ኦኬ። ስለዚህ እኔ ችግር የለውም። እኔ ማለት ነው እኔ የነየትኩልሽ ነው 500 ሺህ ብር እንደዚህ ለቁም ነገር እንትን ካልሽው ችግር የለም። እኔ 500 ሺህ ብር ምክንያቱም ድንግል ማርያም ትሰጠኛለች እና ምንም አትሰቢ፣ ያለውን ነገር ማስተካከል ያለብሽን ነገር አስተካክለሽ እኔ 500 ሺህ ብር ያው ለይቼልሻለሁ። በድንግል ማርያም ልክ ነው የምልሽ፣ ለይቼልሻለሁ ያለውን ነገር በቃ ችግር የለም። እና ያለውን ማስተካከል ያለብሽን ነገር በቃ አስተካኪና በቃ አሳውቂ ማለት ነው። ሰማችሁት አይደለም? በሚሏል እልክልሻለሁ ብሏታል። እሷ ደግሞ እዚህ ላይ እሺ ብለዋለች። ስለዚህ በቃ እንደጨረሽ ደረሰኝ ታስቀምጭልኛለች ማለት ነው። በዛ አካውንት ነው የምታስገቢ፣ በኢትዮጵያ አካውንት እና ኦርደር አስልሻለሁ የሰርተፊኬት ወረቀት እንዲሰራልሽ እና የአንቺን አካውንት ወደ አንቺ የሚገባበትን አካውንት ትልኪልኛለሽ። አብሮ እዚህ ጋር መሰራት ስላለበት ማለት ነው። አካውንቱን ላኪልኝ። እዚህ ላይ አካውንቱን ልኮላታል ማለት ነው። 6000 ብር አስገባችለት። ምን 6000 ብር ነው? 12 ሺህ ብር ልላችሁ ነው። ይቅርታ 12 ሺህ ብር አስገባችለት እና በሁለት ቀኑ ነው ለምን አታስገባልኝ ምናምን አለችው። እና እንዳትሸወዱ ማለት አሁን እውነት እሱ ምስኪንን ሊረዳ ከሆነ እንዴት ከምስኪን ብር ይፈልጋል? እሱ ምስኪንን ለመርዳት አቅም ካለው ከምስኪን እንዴት እንደዚህ እያጭበረበረ ከምስኪን እንዴት ገንዘብ ይፈልጋል? 12 ሺህ ብር 22 ሺህ ብር እያለ እንዴት ሊያጭበረብር ይችላል? ይፈልጋል ከምስኪን ማለት ነው። እውነት አውቆ ሊበላ ነው እንጂ ማለት ነው። ኦኬ። ስለዚህ በቃ ያለውን ነገር እንደጨረስክ ደረሰኝ ታስቀምጭልኛለች ማለት ነው። ደረሰኝ አስቀምጭልኝ፣ ታሳውቅኝ ያለውን ነገር ማለት ነው። እዚህ ላይ ደረሰኙን 12600 ብር አስገብታለች ማለት ነው።
ሰላም እንደምን አለሽ? ወደ ሰላም ከኛ ጋር እግዚአብሔር ይመስገን። እና ያለውን ነገር ያው እኔ በጣም ይቅርታ ስራ ላይ ሆኜ ነው ወደ ኩዌት እየሄድኩ ስለሆነ ነው። በቃ የኔ ስራ ባልደረባዬ የስራ ተወካይ የኔ እሱ ስልክ ቁጥር እልክልሻለሁ፣ ወደ እሱ ይጨርስልሻል ማለት ነው። ወደ ኩዌት እየሄድኩ ስለሆነ ነው። በጣም ይቅርታ በጣም ይቅርታ። ስልኩን አስቀምጥልሻለሁ። በቃ እሺ። እና ወደ ሌላ የላከኝ ምናምን ትይዋለሽ። ሰማችሁ? ምን አለ እሱ ወደ ኩዌት እየሄድኩኝ ነው እና የስልክ ቁጥር ልኮላታል። ስልክ ቁጥር ልኮላት ጓደኛዬ ነው እሱ ያስገባልሽ እያላት ነው። እሷ ደግሞ እዚህ ላይ ምን አለችው? እኔ ሌላ ሰው አላወራም፣ ጉዳዩን ያንተ ጋር ነው የጀመርኩት፣ አንተ ነው መጠየቅ የምፈልገው እንጂ ሌላ ሰው አላወራም፣ ሴም አላረግም አለችው እዚህ ላይ ማለት ነው። ኦኬ። ስለዚህ የራሴው እኮ ነው የራሴው ሰው ነው የራሴ ተወካይ ነው እያልኩሽ ነው። እኔ ለእሱ ነግረዋለሁኝ። አንቺ ገብተሽ ወልዴ አልነገረህም እንደ ነው የምትይው ማለት ነው። እና ችግር የለውም እህቴ፣ በዚህ ችግር የለም እንደ ድንግል ማርያምን እያልኩሽ አይደል እንዴ? እና ያለውን ነገር እኔ ያስረዳዋለሁኝ። አንቺ ገብተሽ ብቻ ሀይ ትይዋለሽ ማለት ነው። ያለውን ነገር ሀይ ትይዋለሽ። እኔ ወደ ኩዌት እዛ ስራ ገጥሞኝ የሆነ እና ወደ ኩዌት እየሄድኩኝ ነው። እሷ እምቢ አለች፣ ሌላ ሰው አልቀበልም አለች ማለት ነው። ችግር ገጥሞኝ እዛ ለማስተካክለው ስላለ ወደ ኩዌት ሂጄ ነው ወደ እዛኛው ድርጅት ጋር ሂጄ ነው እህቴ። እና ምንም ሀሳብ እንዳይገባሽ እሱ ይጨርስልሻል ማለት ነው። እነግረዋለሁኝ። ለዛ ነው ስላልተመቼ ነው ያልመለስኩልሽ ማለት ነው። እና ችግር የለውም። በላኩልሽ ስልክ ቁጥር ገቢና ሀይ በይው። ያለውን እኔ ሁሉን ነገር አስረዳዋለሁኝ፣ እንዳስገባልሽ አደርጋለሁ ማለት ነው። ያያችሁት በዚህ መልኩ እንዴት እንደሚያጭበረብሩ እና ወላሂ በጣም ከባድ ነው። እንኳን ይሄ ባዲያው ሰውዬ ማለት ነው ዝም ብሎ 500 ሺህ ብር በነጣ ሊሰጣችሁ እኔ በራሴ እህቴን አሁን ለእህቴ የቤት መግዣ ወይም ቤት ሊገዛ ወይም መሬት ሊገዛ ብር ጎሎባት 300 ሺህ ብር ወይም 200 ሺህ ብር አበድሪ ብትለኝ እንደው በራሳችሁ ስታዩት በነጣ ሰጣታለሁ እንዴ? ያን 200 ሺህ ብር እንኳን 500 ሺህ ብር ይሄ ባዶው ይቅርና ማለት ነው። ተው ወላሂ ላዚም እንዳትሸወዱ። አስመሳያ ያስመስላሉ፣ በጣም ያስመስላሉ፣ ግን ሊበሉ ነው። ማንም ሊሰጣቸው 500 ሺህ ብር አይችልም። ዝም ብሎ ሊበላ ነው። እሺ ራሳቸውን ጠብቁ ወላሂ። ኦኬ። ስለዚህ ትናንትና የጨረሽልኝ የውል ሰነድ ማስጣፊያ ነው የከፈልሽው ማለት ነው። የውል ሰነድ ማስጣፊያ ነው እና በአንቺ ስም ወደ አንቺ ስለሆነ የሚገባው 700 ሺህ ብር ወደ አንቺ ስም በአንቺ ስም ነው ደረሰኝ ማስቆረጠው። ስለዚህ ይሄ ደረሰኝ ማስቆረጫ 22,600 ብር መጥቶብሻል። እሱን ቀልጠፍ አድርገሽ ጨርሽና ያለውን እንዲጨርስልሽ ማለት ነው። ፈጠን ብለሽ ጨርሽና አሳውቂ ማለት ነው። የደረሰኝ ማስቆረጫ ነው ደረሰኝ ማለት ነው። ሰማችሁ? ልጅቱ ማለት ነው 500 ሺህ ብር ነይቶላታል፣ ግን 200 ሺህ ብር ደግሞ ተበደረችው ለቤት መግዛት ስለጎደለባት ማለት ነው። 500 ሺህ ብር እሱ ነይቶላታል፣ እኔ መበደር አልችልም ብላ ማለት ነው። ከዛ 22 ሺህ ብር መጀመሪያ ላከችለት፣ 12 ሺህ ብር ላከችለት ቲኬት ማውጫ ብሎ 12 ሺህ ብር ላከችለት። በሁለተኛው ደግሞ 22 ሺህ ብር አስገቢ፣ አሁን ቲኬት መቁረጫ ነው 500 ሺህ ብሩ ሊገባልሽ ነው አላት ማለት ነው። 22 ሺህ ብር አስገቢ ሲላት ደነገጠች ልጅቱ። አሳውቂ ማለት ነው። እዚህ ላይ ምናቸው ከቻልክ ከሱ ሞላልኝ፣ እኔ 22 ሺህ ብር ለሌላ እሆናለሁ ብለሃል። አዎ እኔ 22 ሺህ ብር እንኳን ለ22 ሺህ ብር ለሌላም እሆናለሁ ብለሃል፣ እሱ ሞላልኝ አለችው እዚህ ላይ ማለት ነው። ኦኬ። ስለዚህ ያለውን ነገር ነገርኩሽ፣ ስለሁሉም ነገር ነግሬሻለሁ ማለት ነው። ስለሁሉም ነገር ነገርኩሽ። በቃ ያለውን አስታኪና በቃ አሳውቂ ማለት ነው። እየጠበኩሽ ነው። አሳውቂ፣ ጨርሽና አሳውቂ። ኦኬ። ስለዚህ በቃ ያለውን ፋይሎች ሰርቼ መልስልሻለሁ።
እመልስልሻለሁ። ፋይሎች ተብለው ይመለስልሻል። በላክሽልኝ አካውንት ይመለስልሻል። ኦኬ አያችሁት ማለት ነው። ከላይ 22,000 ብር አላስገባም ስትለው ብሬ መልስልኝ ስትለው 22,000 ብር አላስገባም ብሬ መልስልኝ አለችው። እሺ ፋይሎችሽን አደራጅቼ በላክሽልኝ አካውንት እመልስልሻለሁ አላት። እስካሁን ድረስ አልመለሰላትም። እዚህ መታ ይህን መረጃ ሁሉ ይዘን ከሀቢባ ቤት ከመሄዳችን በፊት ያው ታውቃላችሁ ሀቢባ የሁሉም እንትን ናትና ከመሄዳችን በፊት ይህን ብር አስገባ ብለን ጽፈልለት ነበረ። አይመልስም። ያ 12,000 ብር ቀልጦ ቀርቷል ማለት ነው። እንደዚህ እያጭበረበረ ሊበላችሁ ነው ውዶቼ። እራሳችሁን ለመጠበቅ ሞክሩ። ማንም ለእናንተ ብር ዝም ብሎ አይሰጥም። እንኳን 500,000 ብር ይቅርና 50,000 ብር የሚሰጥ የለም። አታህት ወንድም የሚሰጥ የለም። ለምንድን ነው? ኧረ ወላሂ ሰው አትመኑ፣ ወላሂ ሰው አትመኑ። እና እንደዚህ ነው የምላችሁ። የዛሬው ቪዲዮ በዚህ ያበቃል ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። በቀጣይ ቪዲዮ እስከምንመጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። እወዳችኋለሁ።